አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ነው? ሁሉ መልካም ከኔ ጋር አልሐምዱሊላህ ረቢል ዓለሚን በጣም መልካም ነኝ። እንግዲህ መጥቻለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ብቅ ብዬላችኋለሁ ማለት ነው። ሰብስክራይብ ማርጉ፣ ሼር ማርጉ፣ አትሰስቱ ማለት ነው። ዛሬ ደግሞ እንግዲህ የመጣሁት እንግዲህ ፕሮፋይል ላይ ያላችሁ ልጅ እጅግ እጅግ በጣም የሚያሳዝን ድርጊት ነው እና እንግዲህ ዙዙም በጣም ልቧ ተሰብሯል። በጣም እጅግ በጣም አዝናለች ማለት ነው እና ሁላችንም በነገራችን ላይ ያየነው ሁሉ በጣም አዝነናል። እቺ እህታችን እንግዲህ በማታውቀው መንገድ ማለት ነው ባቡር ላይ ወጥታ እየተጓዘች ከሀገሯ ደግሞ ለሽርሽር ነው የሄደችው ማለት ነው። ከዛ በኋላ ከሄደችበት ቦታ ባቡር ላይ ያው እንግዲህ ባቡር በአሜሪካ ሕግ ተከታትሎ ወንበር መቀመጥ አይቻልም ነው የሚባለው። 3 ወንበር አልፋችሁ መቀመጥ አለባችሁ። ግን የማያውቅ ሰው አንድ ወንበርና ከዛ ከአንድ ወንበር ቀጥሎ ይቀመጣል። ይሄ ደግሞ ክልክል ነው ይባላል። እሷ ባለማወቅ ደግሞ አንድ ወጣት ልጅ አለ። ከወጣቱ ቀጥላ ተቀምጣለች። ከተቀመጠችበት ምንም በማታስበው ተነስቶ አንገቷ ላይ ወቅቶ እንደገደላት ነው የሚታየው ማለት ነው። እጅግ በጣም ያሳዝናል። እና አድላ ሆና እንዳይራጁ ከእንዲህ አይነቱ ነገር ከእንዲህ አይነቱ አደጋ ድንገተኛ አደጋ አላህ ይጠብቀን። ወላሂ ቤተሰቦቼ አላህ ይጠብቀን ከእንዲህ አይነት አደጋ። እጅግ በጣም ያሳዝናል። እጅግ በጣም እና አሟሟታችንን አላህ ያሳምርልን ነው። አሟሟታችንን አላህ ያሳምርልን። በምን እንደምንሞት መቼ እንደምንሞት በምን እንደምንሞት አናውቀውም። እኛ አላሁ ተዓላ ነግቶ ይመሻል። አልሐምዱሊላህ ይለን ረቢና ዓለሚን አልሐምዱሊላህ ነግቶ መሸ ብለን የማናመሰግን ወቅት ነው ያለ ነው እና እስበሳችን ተፋቅረን ተዋደን ብንኖር እኮ ይሄ ሁሉ ነገር አይመጣም። እውነቴን ነው። ይችን የመሰለ ላይ ምንም በማታውቀው ለኢጃዛ በሄደችበት አገር ህይወቷ ማለፉ በጣም እጅግ ያሳዝናል። ለቤተሰቦቿ እጅግ በጣም የሚያሳዝን ልጅቷን በአጭር መቅራቷ ማለት ነው። እጅግ ልብ ይሰብራል እና አንዳንድ ጊዜ ደግሞ አለማወቅም በጣም ከባድ ነው። የምናውቀው ነገር ከሆነ ይሄ ነገር ክልክል ነው ብለን እንመለሳለን። የማናውቀው ነገር ደግሞ እጅግ በጣም ይጎዳናል ማለት ነው። በዛ ላይ ደግሞ የማያውቅን ሰው ማሳወቅ ቀላል ነገር አይደለም። ምን ችግር አለው? ስለዚህ እቺ ልጅ አለማወቅ ከሱ ፊት ለፊት ተቀመጠች። እሱ ደግሞ ተነስቶ አንገቷ ላይ በብረት ወቅቶ እንደገደላት ነው የሚያሳየው እና እጅግ አያሳዝንም? ዙዙ በጣም ልቧ ተሰብሯል። ሁላችንም ልባችን ተሰብራል። በሚዲያ ያላት ሁላ እጅግ አዝኗል። ገና ወጣት ልጅ ናት እና አንዳንድ ጊዜ ያለማወቅ ራሳችንን እንጎዳለን ማለት ነው። ስለዚህ ምን በሀገራችን ብቻ ይባላል? ምን ኢትዮጵያ ብቻ ባለንበት መቼ እንደምንሞት መቼ እንደምንደኸይ መቼ እንደምንከብር አላሁ አለም እሱ ነው የያዘው። አይታወቅም። ሰው እኮ በእንቅፋትም ይሞታል። እንቅፋት አንቅፎን በደቂቃ በእንቅፋትም ደህና ዋሉ ብለን ከቤት ወጥተን እንቅፋት አንቅፎን እንሞታለን። እኔ አሟሟታችንን ብቻ አላህ ያሳምርልን። በዚች ምድር ላይ ብቻ ኸይሩን አላህ ያሰራን እያልን ዱዓ ማድረግ ነው። ራሳችን በራሳችን መተባበርና መተጋገዝና መዋደድ ነው እና እጅግ በጣም ያሳዝናል። የሚደረገው ድርጊት የምናያቸው ነገሮች ሁሉ ልብ ይሰብራሉ፣ ቀልብ ይሰብራሉ። አላህ ሂዳ ይስጠን፣ አላህ ያስተካክለን፣ ባለንበት ሰላም ፍቅር ይስጠን። ከምር ነው የምላችሁ እና እኔ እጅግ በጣም አዝኛለሁ። እጅግ በጣም አዝኛለሁ። በማይሆን ነገር ሰው ዝም ብሎ በሜዳው ላይ የሰው ልጅ ከብት እንኳን ሲታረድ ቢላዋ አታሳዩት ይባላል። ዶሮ ሲታረድ ቢላዋ አታሳዩት ደብቁ ይባላል። ያው ለሐላለም ስለሆነ የተፈጠሩት ማለት ነው። ቢሆንም ደግሞ አሁን ባይኖራቸው ልባቸው በጣም ይጨነቃል፣ ልባቸው ያውቃልና ቢላዋ ደብቃቸው እረዷቸው ነው የሚባለው። አይደለም የሰው ልጅ ፊት ለፊት እየታረደ እንደ በግ እየተገተተ ውይ ምን አይነት ዘመን እንደመጣብን እሱ ይመልስልን። ምን አይነት ጭካኔ እንደመጣብን እሱ ያራራል ነው እኔ የምለው። ይሄንን ነው፣ ሌላ የምለው ነገር የለኝም። እውነቴን ነው የምላችሁ። የሰው ልጅ እንደ አህያ እንኳን እኔ እንጃ
ያው እንደ አህያ ይባላል፣ አህያ ብትር ይወዳል ይባላል። እና ይሄ አባባል ነው። አህያም ሲመታ ያመዋል። ለምን? ስለማይናገር ነው። እንስሳ የተባለ ሩህ ያለው ሁሉ ሲመታ ያመዋል፣ ያማል። እና ብቻ አላህ ሰላሙን ያምጣልን። አላህ እኔ እንጃ እኔ ምንም ልል አልችልም። እና እጅግ ልቤ ተሰብሯል። እሷን ባየው ቁጥር በከምርም በሚዲያም ላይ ቢለቀቅ ባጠገባችንም ባይሆን በሚዲያ ላይ እያየ ነው እያለ እጅግ በጣም የሚያሳዝን ድርጊት ነው። ልጅቷን በአጭር መቅረቷችን ትመስል ልጅ እጅግ በጣም ልብ ይሰብራል። አላህ ቀልብ ይስጠን ሁላችንንም። በዓለም ያለ ነው የሰው ፍጥሮና በሙሉ አላህ ልቦና ይስጠን ነው የምለው። አላህ ያስተካክለን ነው የምለው። ሌላ ምለው ነገር የለኝም። አላህ ያዋደን ያፋቅረን። ሰላም አለይኩም።